የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ደግሞ ረድቶኛ ጉዜን ዛሬ በሌላ ቃል በሌላ ሐሳብ በፊታችሁ ተገኝቻለሁ። ቃሉን ደግሞ ከማካፈሌ በፊት እስቲ አጭር ጸሎት እንጸልያለን። አባቴ ተባረክ፣ ጌታዬ ተመስገን ስለሰጠን እድል ፋንታ ሁሉ ተባረክ። ዛሬም ደግሞ በቃል አልፈ ለኔም ለወገኖቼ እንድትናገረን እንድታስተምረን ቃሉን ላከ ፈወሳቸውም እንደሚል ቃል ልከ የምትፈውስ የምታድስ ከሀሳብ ከፍቃድ ጋር የምታገናኝ አባት አምላክ ስላለህን ቃል እንደሚል የልብ መዘጋጀት ከሰው ነው የምላስ መልስ ግን ከእግዚአብሔር ዘንድ ነው እንደሚለው ቃል አባቶ ይህንን የሚሰሙ ወገኖቼ ልባችን እንድታዘጋጅ ካንተም ደግሞ መቀበል እንዲሆንልን በእምነት ተዋህዶ ደግሞ 30 60 100 ፍሬ እንድናፈራ እንድትረዳን እግዚአብሔር ሆይ ተጽዕኖ የሚያደርግ የክፋት ኃይል አየሩን ዙሪያውን ሁሉ የሚይዝ ቃል ያለ ምንም መከልከል ወደኛ እንዳይመጣ የሚከላከል የጨለማ ተግዳሮት አለ ሁሉ ዙሪያችንን አካባቢያችንን አየሩንም ለቆ በኢየሱስ ስም እንዲሄድ ተጽዕኖ ሁሉ በኢየሱስ ስም እንዲፈርስ እኔንም ባሪያ በደም እንድሸፍነኝ በሳት እንድትቀጥረኝ አንደበቴን ሁሉ እንድትቀባ ተናገር ያልከኝም ብቻ እንድናገር እንድትረዳኝ አባቶ ጊዜው ተጀምሮ እስከሚያልቅ አንተ ብቻ እንድትቆጣጠር እኔ በኢየሱስ ስም ጸለይኩኝ። ስለ ሁሉም ስም ይባረክ በኢየሱስ ስም ሃሌሉያ። ኢየሱስ ጌታ ነው። እንግዲህ አምላኬ ዛሬ የሰጠኝ ቃል ሐሳብ ወደስ የሰጠውት የማያልቅ በረከት የሚል ነው። የማያልቅ በረከት እግዚአብሔር ወገኖቼ ሲባርክ የሱ በረከት አያልቅም። የሰው በረከት ግን ሊሚትድ ነው። ሰው የሆነ ነገር ቢሰጠን ለተወሰነ ጊዜ ሊበቃን ይችላል። ከዛ በኋላ ግን ያልቃል። የእግዚአብሔር በረከት የማያልቅ ነው። እስከ መጨረሻ የሚቀጥል በረከት ነው። በረከት ስንል ምድራዊም ሰማያዊም ሁሉንም የሚያካትት በረከት ነው። ጌታ ኢየሱስ ክርስቶስ እንኳን ሲናገር ዮሐንስ ወንጌል 10 እኔ እንድበዛላችሁ ሕይወት እንደሆናችሁ መጣሁኝ አለ። ጌታ ኢየሱስ ክርስቶስ የመጣው የበዛ የተረፈ ሕይወትን ሊሰጠን ነው የመጣው። የሆነ ትንጥዬ አይደለም። በቃ ኮንቲኒየስ ያለው የሚትረፈረፍ የሚበዛ ሕይወትን ሊሰጠን ነው ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣው። ዮሐንስ ወንጌል ምዕራፍ 4:14 ላይ ሲናገር ስለ አንድ ሰማርያዊ ሴት ናት። ውሃው ለጊዜ ልትቀዳ በያዕቆብ የቆፈረው ጉድጓድ ትመጣለች፣ በቀጥር ትመጣለች እና ጌታ ኢየሱስ ክርስቶስ በሰማርያ ማለፍ ግድ ሆነበት ይልና እዛ ቁጭ ብሎ እቺን ሴት ይጠብቃታል። ደቀ መዛሙርቱ ምግብ ሊገዙ ይሄዳሉ። ጌታ ኢየሱስ ክርስቶስ ደግሞ ቁጭ ብሎ እቺን ሴት ሲጠብቃት ትመጣለች፣ ያነጋግራትና ከዛ መጨረሻ ላይ ዮሐንስ ወንጌል 4:14 ላይ እንደዚህ እያለ ይናገራታል። ጌታ ኢየሱስ ክርስቶስ በኢየሱስ ማነባለው እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ጌታ ኢየሱስ ክርስቶስ የሚሰጠን ሀብት የሚሰጠን ብልጽግና የሚሰጠን በረከት የማያቆም ነው። የኮንቲኒየስ ያለው ነው፣ የሚቀጥል ነው። ለዚህችም ሴት የሚላት ያ ነው። አሁን ይሄ ውሃ ጠጣሽ አይደለ? እንደገና ትጠሚያለሽ፣ ልትቀጂ ትመጪያለሽ፣ ያልቃል። እኔ ግን የምሰጥሽ ግን የማያልቅ ከውስጥሽ የሚፈልቅ የሕይወት ውሃ ምንጭ ነው እያለ ይናገራል። ያም ደግሞ የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ በውስጣችን ነው የሚኖረው። መንፈስ ቅዱስ በውስጣችን ያድራል። እና ያ ደግሞ የማያልቅ ነው። የማያልቅ ሀብት ነው። የማያልቅ የሚቀጥል በረከት ነው። ኢየሱስ ጌታ ነው። እግዚአብሔር የሚሰጠን በረከት ወገኖቼ አንደኛ አያልቅም። ጌታ ኢየሱስ ክርስቶስ እንኳን ለሴትየዋ ለዚህ ለሰማርያ ሴት እንኳን ሲናገራት እኔ የምሰጥሽ ውሃ የማያልቅ ነው፣ አያልቅም። እኔ በመጽሐፍ ቅዱስ በጣም ደስ የሚለኝ ቃል ስለ አጋር ስለተባረች አብርሃም ልጅ እስማኤልን የወለደባት ሴት ነበር ዘፍጥረት ላይ እና የሚገርመው ነገር እስማኤልን ወልዳ ከዛ ከሳራ ጋር ጥሩ ሁኔታ አልነበሩም። ከዛ ሳራ አባርልኝ ብላ ለአብርሃም ትነግረዋለች። ከዛ አብርሃምም ጭንቅ ይሆንበታል። እግዚአብሔር የሚስማማና ሳራ ያለችን አድርግ ይለዋል። ከዛ አብርሃም ዘፍጥረት 21 ቁጥር 14-15 እንደዚህ ያደርጋል። አብርሃምም ማልዶ ተነሳ፣ እንጀራንም ወስዶ የውሃ አቆማዳንም ለአጋር በትከሻዋ አሸከማት፣ ብላቴናውንም ሰጥቶ አስወጣት። እርሷም ሄደች፣ በበርሳቤ ምድረ በዳ ተቅበዘበዘች፣ ውሃውም ከአቆማዳ አለቀ። ብላቴናውም ከአንድ ቁጥቋጦ በታች ጣለችው ይላል። ውሃው አለቀ። የሰው በረከት ወገኖቼ ያልቃል።
አብርሃም የሰጣት ስንቁ ሁሉ በረከት ብሎ ያኖርሻል ያቆይሻል ብሎ የሰጣት አለቀባት። ይቺ ሴት ካለቀ በኋላ እንግዲህ ምን ልትሆን ነው? ልትራብ ልትጠማና ልትሞት ነው ከልጇ ጋር ማለት ነው። ከዛ እግዚአብሔር ግን በዚህ መካከል ይመጣና ለአጋር የማያልቅ በረከትን ይሰጣታል። ዘፍጥረት 17 ላይ እንደዚህ ይሆናል። ቃሏንም አሰምታ አለቀሰች። እግዚአብሔርም የብላቴናውን ድምጽ ሰማ። የእግዚአብሔር መልአክ ከሰማይ አጋርን እንዲህ ሲል ጠራት። አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምጽ ባለበት ስፍራ ሰምቷልና አትፍሪ፣ ተነሺ፣ ብላቴናውንም አንሺ፣ እጅሽንም በርሱ አጥኚው፣ ትልቅ ሕዝብ አደርገዋለሁና። እግዚአብሔርም ዓይኗን ከፈተላት፣ የውሃ ጉድጓድንም አየች፣ የዳም አቆማዳውን በውሃ ሞላች፣ ብላቴናውም አጠጣች። ከዛ በኋላ አጋር ተጠማች፣ ተራበች የሚል አናይም። ምክንያቱም እግዚአብሔር የከፈተላት በረከቷ አላለቀባትም። ይህ ከእግዚአብሔር ዘንድ የተከፈተ ምንጭ ነበረ። የማያልቅ ምንጭ ውሃ ሰጣት፣ ጠጣች፣ ልጇን ማደገ፣ ታላቅም ሕዝብ ሆነ እያለ ቁጥር 21 ላይ ይናገራል። ኢየሱስ ጌታ ነው። እንግዲህ የእግዚአብሔር በረከት ወገኖቼ አያልቅም። የእግዚአብሔር በረከት የማያልቅ በረከት ነው፣ አያልቅም። ሁለተኛ ደግሞ የእግዚአብሔር በረከት ወገኖቼ ያረካል፣ ያረሰርሳል። ጌታ ኢየሱስ ክርስቶስ ለዚች ሴት ሲናገራት ዮሐንስ ወንጌል 14 ላይ ሲናገራት እኔ ከምሰጠው የሚጠጣ ሁሉ ግን ለዘላለም አይጠማም፣ ይረካል፣ የሚያረካ ነው። ከአምላካችን የሚገኘው በረከት የማያልቀው በረከት ወገኖቼ የሚያረካ ነው፣ የሚያረሰርስ ነው። የሚገርመኝ ነገር ሰዎች እርካታን በሆነ ነገር ሳቲስፋይድ እንሆናለን ብለው በብዙ በኩል ይሞክራሉ። በዚህ ይላሉ፣ ግን እርካታ የላቸውም። ሀብታም ሊሆኑ ይችላሉ፣ ዝነኛ ሊሆኑ ይችላሉ፣ የሚፈልጉት ሁሉ ደረጃ በዚህ ምድር ላይ ሊደርሱ ይችላሉ። ግን የሚያረካ ሳቲስፋይ የሚያረክ ጌታ ኢየሱስ ክርስቶስ ብቻ ነው፣ አምላካችን ብቻ ነው። የማያልቅ በረከቱ የእሱ የማያልቅ በረከት የሚያረካ ነው፣ ርክት የሚያረግ ርስርስ የሚያረግ ነው ወገኖቼ። ኢየሱስ ጌታ ነው። እኔ አንድ ጊዜ በጣም የገረመኝ አንድ አክተር የሙቪ አክተር ነው፣ ስቴቨን ባልድዊን የሚባል ነው። እና ይሄ ሰው በፊት ዓለም ነው፣ አዛብ ነበረ። ሁሉ ነገር አለው፣ ብዙ ብር አለው፣ ኤቭሪቲንግ ዓለም ኦፈር የምታደርገው ሁሉ አለው። እና አንድ ጊዜ እንደዚህ ቤተክርስቲያን ሄድና ተካፍሎ እንደጨረሰ አንድ አሮጊት ታነጋግረዋለች። እኔ ጌታ ኢየሱስ ክርስቶስ እኔ ያለኝ ከምለው በላይ የሚያረካ ነገር ምን የሚሰጠኝ ነገር አለ ይላታል። ሴትዮዋ ፈገግ ብላ ታየዋለች። ከዛ ጌታ ኢየሱስ ክርስቶስን ካመነና በሕይወት ውስጥ ካስገባ በኋላ የዘላለም ሕይወትን ማግኘት ብቻ ሳይሆን ዘላለምን እርካታን አገኘ። ሰው ዓለም ከምታቀርብለት በላይ የጌታ የሚሰጠው የሚያረካ ነው፣ የሚያረሰርስ ነው። ይሄ ሰው ረካ። መንፈስ ቅዱስ በኃይል በሱ ላይ አለፈ። መንፈስ ቅዱስ የሚያረካን የሚያረሰርስ ነው። የእግዚአብሔር መንፈስ የማያልቀው ምንጩ በውስጡ ሲፈልቅ ዓለም ከምትሰጠው ደስታና ሐሴት በላይ ሰው ረሰረሰ እና ሁሉንም ብዙ ነገሮችን ይሄ ሰው ደርሶበታል። ለጌታ የተነሳ ከብዙ አባረውታል፣ ምን ብለውታል። ግን በጌታ ስለረካና ስለረሰረሰ ለሱ ምንም ነው ያጣው ምንም ነው። ምክንያቱም ጌታ ከሰጠው እርካታ የተነሳ ማያልቅ በረከቱ የተነሳ እሱ ሌላ የሱ ዓለም የምታቀርብለት ለሱ ምንም ነው። እና የጌታ በረከት ወገኖች የሚያረሰርስ የሚያረካ ነው። የማያልቅ የእግዚአብሔር በረከት ወገኖቼ የዘላለምን ሕይወትን የሚሰጥ ነው። ጌታ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ለኛ ኃጢአት ለኛ በደል ከሞቶ ዋጋ ከፍሎልን የዘላለም ሕይወትን እንድናገኝ ነው ጌታ ኢየሱስ ክርስቶስ ያደረገን። እና ዮሐንስ ወንጌል 6:33 ሲናገር የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ይሄ መና እስራኤላኖች በምድረ በዳ ሲሄዱ መና ይበሉ ነበር። እግዚአብሔር የሰጣቸው በረከት ያንን ይበሉ ያ በረከት ደግሞ ለጊዜው በምድራዊ በረከት ለብራዊ በረከታቸው የሚበቃ ነው። ነገር ግን የማያልቅን ሕይወትን የሚሰጥ ግን እኔ ሕይወት እንጀራ እኔ ነኝ እያለ ጌታ ኢየሱስ ክርስቶስ ይናገራል። እግዚአብሔር በረከት የማያልቀው በረከት ወገኖቼ የዘላለምን ሕይወትን ይሰጣል፣ የማያልቅ ሕይወትን ይሰጣል። ታዲያ እኛ ምን እናርግ? የማያልቅ በረከት ውስጥ መግባት እንፈልጋለን ወገኖቼ። የማይቆም የማያልቅ ኢንድለስ የሆነ በረከት ውስጥ መግባት ከፈለግን የመጀመሪያ ጌታ ኢየሱስ ክርስቶስ የማናቅ ጎን ወገኖቼ ጌታ ኢየሱስን እንመን።
ዮሐንስ ወንጌል 6:35 ሲናገር ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም፣ የማያልቅ በረከትን ያገኛል። በእኔ የሚያምን በጌታ ኢየሱስ ክርስቶስ ስናምን ወገኖቼ የማያልቅ በረከት ውስጥ ነው የምንገባው። ሙሉ ለሙሉ የማያልቅ በረከት፣ ኮንቲኒየስ ያለው በረከት በዚህ ምድር ብቻ የሚያቆም አይደለም፣ ወደ ዘላለም የሚሄድ። ይህ ምድር የምንኖረው ከዚህ እስከዚህ ዓመት ተብሎ ነው። ከዛ በኋላ ግን ኢተርኒቲ ነው የምንገባው። እግዚአብሔር ያለበት ህይወት ውስጥ ነው ሙሉ ለሙሉ የምንገባው። እስከዛ የሚቀጥል ነው ወገኖቼ። በጌታ ኢየሱስ ክርስቶስ ስናምን የዘላለም የሚቀጥል በረከት ውስጥ እንገባለን። የበረከት ሁሉ ምንጭ እግዚአብሔር ነው ወገኖቼ። ያዕቆብ መልእክት ሲናገር አንድ ላይ ነው ፍጹም በረከት በጎ ስጦታ ከብርሃናት አምላክ ከላይ ከሰማይ ከእግዚአብሔር ዘንድ ይወርዳሉ ይላል። ፍጹም በረከት ያለው ኮንቲኒየስ ያለው በረከት ከአምላካችን ነው። ስለዚህ በጌታ ኢየሱስ ክርስቶስ ስናምን ያ በረከት ውስጥ እንገባለን ወገኖቼ። የማያልቅ በረከት ውስጥ መግባት እንፈልጋለን ወገኖቼ። ከጌታ ጋር እንጣበቅ። አንዳንድ ጊዜ ጌታ ኢየሱስ ክርስቶስም እያመንን ከሱ ጋራ እለት እለት ካልተጣበቅን ወገኖቼ እንደገና ልንጠማ እንደገና ልንራብ እንችላለን፣ ባዶ ልንሆን እንችላለን። ምክንያቱም ከሶርሱ ጋር እለት እለት ልንጣበቅ ይገባል። ምክንያቱም እኛ በራሳችን ምንም ልናደርግ አንችልም። ጌታ ኢየሱስ ክርስቶስ ሲናገር ያለኔ ምንም ልታረጉ አትችሉም ብሏል። ያለ ጌታ ኢየሱስ ክርስቶስ ምንም ልናረግ አንችልም። ከጌታ ኢየሱስ ክርስቶስ ጋር ኮንቲኒየስ በሆነ ሁኔታ ልንጣበቅ ይገባል። ምክንያቱም እሱ ምንጩ እሱ ነው። ሁሉ ነገር ከሱ ነው እየፈለቀ የሚመጣው። አሁን ለምሳሌ አንድ አትክልት ብንተክል በአፈር ውስጥ ከዛ ቅጠሎችን ያፈራል። እነዛ ቅጠሎቹ ሰርቫይቭ የሚያደርጉት ከግንዱ ከውስጡ የሚመጣው ከስሩ መጥቶ ወደ እነሱ የሚተላለፈው ምግብ እየተቀበለ ነው። ከሳ ግን ከተለየ ከግንቡ ተለይቶ ለብቻ ከሆነ ግን ይጠወልቃል፣ ይደርቃል፣ ይሞታል። ደሴም ቲንግ ነው። እኛም ከጌታ ጋራ ኮንቲኒየስ ባለው ሁኔታ ከሱ ጋራ ልንጣበቅ ይገባል። ከዛ ከሱ ሁሉ ጊዜ ምንጭ እየተቀበልን የማያልቅ በረከት በእኛ ውስጥ ፍሎ ያደርጋል ወገኖቼ። ዮሐንስ ወንጌል 15:5 ሲናገር እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ከግንዱ ጋራ ቅርንጫፉ ካልተጣበቀ ምግብ ኬት ሶርስ ያገኛል? ምግብ ኬት ያመጣል? ስለማያገኝ ይጠወልጋል፣ ይደርቃል። ነገር ግን ከግንቡ ጋራ ከተጣበቀ ግን ያፈራል፣ ብዙ ፍሬ ያፈራል። የማያልቅ በረከት ኮንቲኒየስ ሁኔታ በዛ ሰው ሕይወት ውስጥ ይገለጣል። ሌላ ደግሞ የማያልቅ በረከት ውስጥ መግባት እንፈልጋለን ወገኖቼ። ቃሉን እናሰላስል። የእግዚአብሔር ቃል በጣም ወሳኝነት አለው። የሕይወት ቃል ምንጭ የሆነ መጽሐፍ ቅዱሳችን ይሄ የሕይወት ቃል ነው። ይሄንን እለት እለት ልናሰላስለው ይገባል። ቃሉ መዝሙር 1:2 እና 3 እንደዛ ነው የሚናገረው። ነገር ግን ይላል በእግዚአብሔር ሕግ ደስ ይለዋል፣ ምስጉን ነው፣ በክፉዎች ምክር ያልሄደ ይልና ነገር ግን ያ ሰው ከእግዚአብሔር ጋር የወገነ ሰው ያ ሰው በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንም በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግብ ዛፍ ይሆናል። የሚሰራ ሁሉ ይከናወንለታል። የማያልቅ በረከት ከዛ ሰው ይፈልቃል። ምን የሚያደርግ ሕጉንም የእግዚአብሔርን ቃል በቀንም በሌሊት የሚያሰላስል። ቃሉን በቀንም በሌሊት ስናሰላስል ወገኖቼ አእምሯችን እለት እለት የታደሰ አእምሮ ነው የሚኖረን። የእግዚአብሔር ፈቃድን ነው የምናደርገው። አእምሯችን እለት እለት ይታደሳል። የእግዚአብሔር ቃል ያድሳል። ለዛ ነው ሮሜ 12 ነው ሲናገር በአእምሮ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። አእምሯችንን የሚያድሰው ማን ነው? የእግዚአብሔር ቃል ነው። ቃሉን ባሰላሰልን ቁጥር፣ ቃሉን ወደ ውስጣችን ባስገባን ቁጥር መጥፎ ነገር እንኳን በእኛ ውስጥ ካለ ያንን እያወጣ የእግዚአብሔርን ሐሳብና ቃል እኛን እየተቆጣጠረን ይመጣል። የዛን ጊዜ ፍሬያማ እንሆናለን። የምንሰራ ሁሉ ይከናወንልናል። የማያልቅ በረከት በእኛ ውስጥ ማፍራት እንጀምራለን። ኢየሱስ ጌታ ነው። ስለዚህ የማያልቅ በረከት የሚሰጠን ወገኖቼ አምላካችን ነው። ስለዚህ የማያልቅ በረከት የእግዚአብሔር በረከት የማያልቅ ነው፣ የሚያረካ ነው፣ የሚያረሰርስ ነው ወገኖች። ሕይወትን የሚሰጥ ነው፣ የዘላለም ሕይወት የሚሰጥ ነው። ኢየሱስ ጌታ ነው። እንግዲህ እግዚአብሔር አምላክ የሰጠኝ ሐሳቡ ቃሉ ይሄ ነው።
ሲንጸልያለን። ለሚያማችሁ ደግሞ በሚያማችሁ ስፍራ በኢየሱስ ስም ብላችሁ እጃችሁ ጫኑ። እግዚአብሔር ደግሞ ታላቅ የሆነ ፈውስን ያደርጋል። ሃሌሉያ። አባቶ የተመስገን። ያንተ በረከት የማያልቅ በረከት ኮንቲኒቲ ያለው በረከት ነው አባቱ። ያንን በረከት አሁንም ጌታዊ በህይወታችን ላይ እንድትለቀው በጌታ በኢየሱስ ስም ወደዛ በረከት ውስጥ እንድታስገባን እኔንም ወገኖቼ ጌታ ሆይ ከማያልቀው በረከት ከዘላለማዊ በረከት እግዚአብሔር ሆይ እለት እለት እንድንጣበቅ እንድትረዳን ካንተ ሁሉ ጊዜ መቀበል እንዲሆንልን እግዚአብሔር ሆይ በዚህ ምድርም የሚያኖረን እስከ ዘላለም የሚያኖረንን የህይወት እንጀራ የሆነውን ኢየሱስ ክርስቶስን ጌታ በህይወታችን ላይ እለት እለት እያነገስን ከሱ ጋር እየተጣበቅን ቃልን በሌሊትና በቀን እያሰላሰልን ጌታ ሆይ በማያልቀው በረከት እለት እለት ጌታ ሆይ እያረሰረስከ መኖር እንድንችል አንተ እርዳን። የኃይልን በትር ከጽዮን ልክላል በጠላቶች መካከል ግዛ እንደሚለው ቃል የኃይል በትርን ለኔም ለወገኖቼ እንድትሰጠን የሚያበረታ የሚያጠነክር ካንተ ጋር እለት እለት ወክ እንድናረግ የሚያደርገንን ይህንን ኃይል ዛሬ እንድትሰጠን ራካ ፓላማ ሲማስኬ ፓራካላማዲያ የእግዚአብሔር መንፈስ አሁን የምታረሰርስ መንፈስ ቅዱስ የምታረካ የእግዚአብሔር መንፈስ አሁን እኔንም ወገኖቼ እንድትነካን በጌታ በኢየሱስ ስም ራካ ፓላማሲ ማስኬ ፓራካላማዲያ ሬላማሲ ማስኬ ተጽዕኖ ሁሉ በኢየሱስ ስም እንዲመታ ተግዳሮቶች ሁሉ በኢየሱስ ስም እንዲፈርሱ አላሳልፍ ያለ ማንኛውም የተግዳሮት ኃይል ሁሉ በኢየሱስ ስም እንዲጠረግ ወገኖቼን በበሽታ በተለያየ ነገር ጌታ ሆይ ግራ ያጋባቸው ያስጨነቃቸው ያስጨናቂ ዘንግ ሁሉ አሁን በኢየሱስ ስም ይሰበር። በሽታ ደዌ ፍላጻ ቀስት ሁሉ ከወገኖቼ ላይ አሁን ተጠራርጎ ወደ ሲኦል እንዲበተን በአጠገብሽ በቀኝ 10 ሺህ ይወድቃሉ ወደ አንተ ግን አይቀርቡም እንደሚለው ቃል የጠላት ኃይል ሁሉ አሁን እንዲመታ ተጽዕኖ ሁሉ በኢየሱስ ስም እንዲፈርስ የበሽታ ቀስት ፍላጻ ሁሉ ከወገኖቼ ላይ አሁን ጌታዬ እንዲነቀል ራካ ፓላማሲ ማስኬ ፓራካላማዲያ መንፈስ ቅዱስ ወገኖቼን አሁን እንድትነካቸው እንድትዳስሳቸው ዛሬ የጨለማ ጉልበት ኃይል ሁሉ ከራያቸው ላይ በኢየሱስ ስም እንዲነሳ የሞት አዋጅ በኢየሱስ ስም እንዲሻር ተግዳሮቶች ሁሉ በኢየሱስ ስም እንዲፈርሱ ራካ ፓላማሲ ሪላማዲያ ሬላማሲ የእግዚአብሔር መንፈስ አሁን እለፍ። መንፈስ ቅዱስ ሆይ አሁን ወገኖቼ በያሉበት ስፍራ አሁን ንካቸው። ነጻ የምትወጣ ነፍስ ነጻ ትውጣ። ተግዳሮቶች ሁሉ በኢየሱስ ስም ይበተኑ። ተጽዕኖ ሁሉ በኢየሱስ ስም ይፍረስ። ጨለማ ሁሉ በኢየሱስ ስም ይገፈፍ። የበሽታ ኃይል ሁሉ በኢየሱስ ስም ይነቀል። ቃል እንደሚል በመገረፉ ቁስል እኛም ተፈወስን እንደሚለው ያው ቃል አሁን ከዚህ ሰዓት ጀምሮ በመገረፉ ቁስል ወገኖቼን እግዚአብሔር እንድትፈውሳቸው እንድትዳስሳቸው መላ ሰውነታቸው ሁሉ ተፈውሳ እንድትቀር ወደ ማያልቀው በረከት ወገኖቼን ስበ እንድታስገባቸው እኔ በኢየሱስ ስም ጸለይኩኝ። አባ ተመስገን ወገኖቼን ስለዳሰስክ እግዚአብሔር ስለፈወስካቸው ተጽዕኖን ሁሉ ስለመታ አመሰግናለሁ። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ ይሁንልህ በኢየሱስ ስም። አንድ ጥሪ ደግሞ ሳላቀር ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን የሕይወት ውሃ ምንጭ የሆነውን የማያልቅ በረከትን የሚሰጠንን ይህንን ጌታ አምናለሁ፣ ወደዚህ ዘላለማዊ በረከት ውስጥ እገባለሁ የምንል ወገኖቼ የመዳን ቀን ዛሬ ነው። ስለ ነገ የምናውቀው ምንም ነገር የለም። ቀና ነገ ጌታን አገኘ ሳረጅ ኖ ወገኖቼ ሰው ኤኒ ታይም ከዚህ ምድር ላይ ሊነሳ ይችላል። ማንም ጋራንትድ አይደለም። ኢቭን ከትንሽ ደቂቃ በኋላ ሰው ምን እንደሚደርስበት እንኳን የሚያውቅ እግዚአብሔር ብቻ ነው። ስለዚህ ወገኖቼ በህይወታችን ላይ አንቀልድ። ጌታ ኢየሱስ ክርስቶስ የሌለው ህይወት የለውም። ኢየሱስ ግን ያለው ህይወት አለው። ለዛም የማይዘላለም ህይወት አለው። ይህንን ጌታ ለመቀበል በእውነት ወገኖቼ አናስተላልፍ። ለተቀበሉት ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ያንን ጌታ ስንቀበለው ስናምን ወገኖቼ የእግዚአብሔር ልጆች ነው የምንሆነው። የእግዚአብሔር ልጆች ከሆነን ደግሞ ያምላካችን ያለው ሁሉ ሀብቱ ሁሉ ወራሾች ነው የምንሆነው። የማያልቅ በረከት ውስጥ ነው የምንገባው ወገኖቼ። የእግዚአብሔር በረከት በቃ የማያልቅ ነው። ምድርና የሞላው የሱ ነው። ኢየሱስ ጌታ ነው። ከዛ በረከት ጋር ነው ወገኖቼ የምንገናኘው። እና ከኔ ጋራ ይህንን ጌታ ዛሬ ወስኜ ለጌታ ህይወቴን እሰጣለሁ ለምንል ከኔ ጋራ ይህንን ጸሎት ስላላችሁ ከዛ ደግሞ ጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ አድርጌ እቀበላለሁ። በልቤ አምናለሁ፣ በአፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም
በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቴ ይህንን የጸለዩ ወገኖቼ ባርካቸው፣ ዘመናቸው ይባረክ፣ መውጣት መግባታቸው ይባረክ። ወደ እኔ የመጡት ፍጹም ወደ ውጭ አላወጣቸውም እንዳልክ ጌታ ሆይ በቤት ተከላቸው፣ አሳድጋቸው፣ ለውጣቸው። እግዚአብሔር ሆይ በጽድቅ ጎዳና ስለ ስምህ ስትል ምራቸው፣ ከክፉ ሁሉ ደግሞ ጠብቃቸው። ወገኖቼን ለተባረኩት እጆች ላንተ አሳልፌ የሰጠዋቸው ባቶ የተመስገን ስለነበረን ጊዜ ሰዓት ሁሉ ተባረክ። ስለማያልቀው በረከት ስለተናገርከን እግዚአብሔር በማያልቀው በረከት ደግሞ ልትባርከን ወደኛ ስለመጣ ጌታ ተመስገን። እግዚአብሔር አንተ ከቃል ጀርባ የምትሰራ አምላክ ስለሆንክ እግዚአብሔር ሆይ ቃልን ደግሞ ጌታ በምልክት ስለምታጸና አባቶ አመሰግናለሁ። ወገኖቼ ስለዳሰስክ ስለፈወስክ እግዚአብሔር አዲስ ነገር በሕይወታቸው ላይ ስላደረግ ሁሉ ተመስገን። ቀሪውን ሰዓታችንን ጊዜያችንን ሳምንቱን ሁሉ አንተ ተረከብ። የበቀል ኃይላት ሁሉ በኢየሱስ ስም ይታሰሩ። ተጽዕኖ ሁሉ በኢየሱስ ስም ይፍረስ። በጌታ በኢየሱስ ስም አሜን። ኢየሱስ ጌታ ነው። እንግዲህ ጌታ አምላካችን ስለማያልቀው በረከቱ ተናግሮናል። እግዚአብሔር ደግሞ በማያልቀው በረከቱ ባርኮን ለሱ ክብር እንድንቆም እንድናመሰግነው ጌታ አምላካችን ይርዳን። ወገኖቼ እንግዲህ ፕሮግራሜን ጨርሻለሁ። በሌላ ጊዜ በሕይወት ብኖርና እግዚአብሔር አምላክ እድሉን ቢሰጠኝ በሌላ ሀሳብ በሌላ ቃል በፊታችሁ ቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። ተባረኩልኝ። አሜን።